ስለ አርሲ ሰላማዊ ሰልፍ የወጡ ኦርቶዶክሳውያን ወጣቶች ያላሰቡት ነገር ገጥሟቸዋል። አርሰናልን አስመልክቶ በተካሄደ ኮንሰርት ትልቅ ድራማ እንደተሰራ በቪዲዮ እየተመለከትነው እንገኛለን። የአርሲ ኦርቶዶክሳውያንንም አስጨፍጭፏል የተባለው ባለስልጣን በቁጥጥር ስር እንደዋለ እየተሰማ ይገኛል። ገዳማን አባቶች በይፋ ወጣው ኮሜዲያን እሸቱን ከሰውታል። ዲያቆን ዮርዳኖስ አበበም ይቅርታ አድርጉልኝ የሚል መልእክትን አስተላልፏል። እነዚህንና ሌሎች ወቅታዊና አስተማሪ ቪዲዮዎችን ይዘናል። ሰላም እንደምናላችሁ ውድ ኦርቶዶክሳውያን ኢትዮጵያና ኤርትራውያን ሁላችሁም እንዳላችሁበት ሰዓት አቆጣጠር እንደምናላችሁ ስለ ሁሉም ነገር እግዚአብሔር ይመስገን ልንል ይገባል። ዛሬም በወቅታዊና በአስተማሪ ቪዲዮዎች መጣናል። ይህንን ቪዲዮ ላይክ አድርጋችሁ ስለምትጀምሩት እጅግ በጣም እናመሰግናለን። ዛሬም 5000 ላይክ እንዲገባ በደንብ ላይክ አድርጉ። ባለፈው ቪዲዮአችን ላይ የሚያሸልም ኮሜንት እንደነበረኝ ይታወቃል። በጣም ብዙዎቻችሁ ኮሜንት አድርጋችኋል። ግን እጣ የወጣለት አካውንቴ ነው። ባለዚህ አካውንት የ500 ብር ካርድ ተሸላሚ ነህ። ታች በምትመለከተው የቴሌግራምና የቲክቶክ አካውንቶቻችን ኮንታክት በማድረግ ሽልማትን መውሰድ ይችላል። ዛሬም የሚያሸልመው ኮሜንት ትኩረት ለአርሲ የሚለው ኮሜንት ይሆናል። ሁላችሁም ይህንን ኮሜንት አድርጉ። እስቲ ወደ መጀመሪያው ቪዲዮአችን እንለፍ። ስለ ዛሬው የአርሰናል የአዲስ አበባ ስቴዲየም ኮንሰርት ኬዝ ስንከራከር ተው አትሂዱ፣ ጉዳዩ ሌላ ብዙ አጀንዳ ብዙ ዓላማ ያለው ነው፣ በአርሲ በተጨፈጨፉ ክርስቲያኖች ስም እንጠይቃችኋለን፣ እባካችሁ እዚህ ኮንሰርት ላይ አትገኙ ስንላችሁ ጉዳዩ የአርሰናልና የማንቸስተር ብቻ የመሰላችሁ ሰዎች ይህንን ቪዲዮ በደንብ ልብ ብላችሁ ተመልከቱት። ጉዳዩ መንግስታዊ አጀንዳ መሆኑን፣ ይህንን ዝግጅት ይህንን ኮንሰርት ያዘጋጁ ሰዎች ምን ያህል በፖለቲካ አጀንዳ እንደተጠለፉ፣ ከሰው ልጅ ይልቅ አገራችን ሰላም ነች የሚል መልእክት ለማስተላለፍ የብልጽግና ሰዎች ምን ያህል ርቀት እንደሄዱ ለማወቅ ከፈለጋችሁ ይህንን ቪዲዮ ደጋግማችሁ ተመልከቱት። እንደምትመለከቱት ከላይ ከየክፍለ ከተማው በሴፍቲኔት በፖለቲካና በተለያዩ ጉዳዮች ላይ የሚሳተፉ ወጣቶችን በነፃ ማሊያ እየተሰጣቸው ወደ አዲስ አበባ ስቴዲየም እንዲሄዱ እየተደረገ እያለ በድብቅ የተቀረጸ ምስል ነው የማሳያችሁ። አዲስ አበባ ስቴዲየም አሁን ባየሁት መሰረት ብዙ ሰዎች እየሄዱ ነው። ከየቦታው በእነዚህ አይነት መልኩ የተሰባሰቡ ወጣቶች ድግሱን ለማሳመር አዲስ አበባ ሰላም ነች ለማለት፣ ኢትዮጵያ ሰላም ነች ለማለት፣ በአርሲ የተጨፈጨፉ ክርስቲያኖችን ጉዳይ ለማፈንና የምንጠይቀውን ጥያቄ ለማደበስበስ ይሄው ከላይ በምትመለከቱት መልኩ አዘጋጆቹ ከመንግስት ጋር ጭምር በማበር ይህንን አይነት ክህደት ፈጽመውብናል። ተመልከቱና ፍረዱን። ጉዳዩ አርሰናልን ስለምንደግፍ ስለምንቃወም ማንቸስተር ስለሆነን ስላልሆነ አይደለም። ጉዳዩ ሰው የመሆን ጥያቄ ነው የምንላችሁ በብዙ ምክንያት ነው። ይህንን ቪዲዮ ተመልከቱና ፍረዱ። አርሰናልን አስመልክቶ በአዲስ አበባ ስቴዲየም ቅዳሜ ዕለት ኮንሰርት ሊደረግ ነው ሲባል እኛ ኦርቶዶክሳውያን እየተጨፈጨፍን ነው። አሁን ላይ ስለ አርሰናል ሳይሆን ስለ አርሲ የምንጮህበት ሰዓት ነው። ይህ ኮንሰርት መሰረዝ አለበት ብለን ሁላችንም ኦርቶዶክሳውያን ተንጫጭተናል። ይህንም አስመልክቶ በጣም ብዙ ኦርቶዶክሳውያን አርቲስቶች በዛ ሊዘፍኑ የነበሩ እኛ ኦርቶዶክሳውያን ነን ከአርሰናል ይልቅ አርሲ ይበልጥብናል ብለው በዛ እንደማይገኙ መግለጫ የሰጡ ኦርቶዶክሳውያን አርቲስቶች እንደነበሩ ይታወቃል። በሶሻል ሚዲያቸው እነሱን ፖስት አድርገውታል። አንዳንድ ደግሞ አይ ከአርሲ ይልቅ አርሰናል ይበልጥብኛል ያሉ አርቲስቶችም በዛ ተገኝተው ቅዳሜ ዕለት እንግዲህ ሲጨፍሩም አይተናል። አንዳንዶቹ ኦርቶዶክሳውያን ናቸው፣ አንዳንዶቹ ደግሞ ኦርቶዶክሳውያን ሳይሆኑ የኦርቶዶክሳውያን ደም ለኛ ምንም አይደለም ብለው በዛ ኮንሰርት ላይ ተገኝተው ሲዘፍኑ አይተናቸዋል። ገቡ የተባሉ ሰዎች ደግሞ ወይም ደግሞ በዛ በአዲስ አበባ ስቴዲየም ተገኙ የተባሉ ደጋፊዎች ደግሞ እውነተኛ ደጋፊዎች ሳይሆኑ በዚህ መልኩ በሰልፍ የገቡ እነርሱ አምጠው ማሊያ ያደሏቸው መሆኑን በእንዲህ አይነት መልኩ እያየነው እንገኛለን። አሁን ላይ ኢትዮጵያ ያለችበት ሁኔታ ሰላም ነው፣ ኦርቶዶክሳውያን አልተጨፈጨፉም የሚል ዜናን ወይም ደግሞ የሚል ትኩረትን ለመሳብ ነው እንዲህ አይነት ስራ የተሰራውና አንዳንዶቹ በግዴታ በእንዲህ አይነት ሁኔታ ገብተዋል። አንዳንዶቹ ደግሞ በግድ የለሽነት የኦርቶዶክሳውያኑ ደም የኛ ደም አይደለም፣ እኛ እነሱ ቢጨፈጨፉ አያገባንም ብለው በዛ በአርሲ ወገኖቻችን ደም ላይ ያንን ደም ረግጠው ሲጨፍሩ አይተናቸዋል። እጅግ በጣም የሚያሳዝን ነገር ነው። ይህንን ኮንሰርት ማን ነው ስፖንሰር ያደረገው? እስኪ አንድ ቪዲዮ ላሳያችሁ። የኦርቶዶክሳውያን የበቀል እጆች በአዋሽ ባንክና በሀበሻ ቢራ ላይ ማረፍ አለበት። የዛሬውን ኮንሰርት ድግስ ያዘጋጁት የአርሲ ኦርቶዶክሳውያን ሞት ያስደሰታቸው በሚሊዮን የሚቆጠሩ ደንበኞቻቸው ንቀው የጥላትን ድግስ ስፖንሰር አድርገዋል። የአዋሽ ባንክ ደንበኞች በብዛት ኦርቶዶክሳውያን ናቸው። እናንተ አክብራችሁት እሱ የናቃችሁ ባንክ ቤት ውስጥ ገንዘባችሁን ልታወጡ ይገባል። እናንተ ባደለባችሁት ኪስ የእናንተን ሞት ከደገሰ ይህ ተቋም ለእናንተ ሊታመን አይችልም። በዚህ ጊዜ ማህበራዊ ኃላፊነትን ለመወጣት ከማች ወገን መሰለፍ ካልቻለ ከዚህ ባንክ ቤት ጋር ህብረት ሊኖረን አይገባም። ስለዚህ ኦርቶዶክሳውያን ገንዘባችሁን አውጡ፣ አካውንታችሁን ዝጉ። አዋሽ ባንክ የሞታችሁ ደጋሽ ነው። ሌላው ሀበሻ ቢራ ነው። ይህ ተቋም የአንድን ህዝብ መጠሪያ ስም ወስዶ ሀበሻ ቢራ ብሎ
ሲሰይም ዝም ብሎ ፍቃድ መስጠት በራሱ ምን ያህል መጠጥንና ስካርን ከህዝብ ጋር ለማቆራኘት ታቅዶ የተሰራ መሆኑን በግልጽ ያሳያል። እንዴት ሀበሻ ብሎ የህዝብ መጠሪያ ስምን ሀበሻ በሚል ቢራ ሊሰየም ይችላል? በግብር ለማይመስልን የማንነትን መጠሪያ መስጠት ምን ያህል ለስማችን የማንጨነቅ መሆኑን ያሳያል። ሀበሻ የሚለውን የቢራ ስም እመኑኝ ሀገሩን የሚወድ ሰው ሲመጣ ይቀይረዋል። ይህንን የማንነት መጠሪያ ስም በመጠጥ የሰየመ ተቋም ዛሬ ደግሞ የኦርቶዶክስን ሞት በይፋ ደግሷል። የዚህን ተቋም ምርት ሀበሻ ቢራን ባለመጠጣት ቤታችሁ ባለማስገባት ክብራችሁን አስጠብቁ። እንግዲህ ይህንን ኮንሰርት ያዘጋጁ ወይም ደግሞ ስፖንሰር የሆኑ ተቋማት እነዚህ ተቋማት ናቸው። እነዚህን ተቋማት ደግሞ ተቋም ሆነው ቆመው እንዲሄዱ ያደረግናቸው እኛ ኦርቶዶክሳውያን ማንም አይደለም። በዚህ መልኩ ግን እናንተ ኦርቶዶክሳውያን ብትጨፈጨፉ ብትገደሉ ለኛ ምንም ያገባና ነገር የለም እንደፈለግን እንሆናለን ብለው በዚህ መልኩ እንግዲህ በወገኖቻችን ደም ላይ ቀልደዋል። የሚገርማችሁ ነገር ከስንት ዓመት በፊት ነው እንግዲህ አዋሽ ባንክ የጌታችን የመድኃኒታችን የኢየሱስ ክርስቶስ በዓለ ስቅለትን ስናከብር እንደ በዓል አይቆጠርም ከማለት አንጻር መሰለኝ በዛ ጊዜ የአዋሽ ሰራተኞች ገብተው ስራ እንዲሰራ ያደረገ ባንክ ነበር። ሁላችንም ኦርቶዶክሳውያን ለምን ብለን ጥያቄያችን ስላነሳን ነው እንደገና ደግሞ ወጦ በይፋ ይቅርታ የጠየቀው። አሁን ደግሞ የኦርቶዶክሳውያን ሞት ላይ ነው የምንገኘው። አሁን ስለ አርሲ የምንጮህበት ነው እንጂ ስለ አርሰናል በዚህ መልኩ ዳንኪራ የምንደልቅበት አይደለም ብለን እኛ ኦርቶዶክሳውያን ብዙ ብንጮህም ይህ እንግዲህ ባንክ እኛን አልሰማንም። ይህ ሀበሻ ቢራም የሚባል ድርጅት ማለት ነውና እጅግ በጣም የሚያሳዝን ነገር ነው። ይህንን ኮንሰርት ያዘጋጁት ሰዎች ይህንን ኮንሰርታችሁን መሰረዝ አለባችሁ ተብለው ሲጠየቁ አይ ለተጎዱ ወገኖች የሚገኘው ብር ላይ የሆነ ፐርሰንት ብር እንለግሳለን እንጂ ይህንን ኮንሰርት አናቆምም ብለው ኮንሰርቱን አድርገዋል። እስቲ አንድ ቪዲዮ ላሳያችሁ። እሺ ቤተሰቦቻችን ይሄን ቪዲዮ የምሰራው ሌላ ጊዜ እንደምናደርገው ስለ ኢቨንቱ ልነግራችሁ ሳይሆን ሰሞኑ ባለው ጉዳይ ላይ አዘጋጆቹ ጋር በደንብ ተነጋግረናልና ተፈናቀሉና ለተጎዱ ዜጎቻችን እርዳታ ፕሮግራሙ ካለቀ በኋላ ሰፊ እርዳታ እንደምናደርግላቸው ልነግራችሁ ነው። እግር ኳስ ፍቅር ነው። ማንም ሰው የማይሆን ነገር ነው። ቤተክርስቲያን ተቃጥሎ ከኮንሰርት የሚገኘውን ገቢ ለቤተክርስቲያን አካፍላለሁ አይባልም። ይሄ አይሆንም። በቃ ትክክል አይደለም። ሌላው ወጣትነት በጣም ከባድ ነው። ዛሬ እያንዳንዱ የተናገርከው ነገር ነገ ተመዝግቦ ይቀመጣል። የዚህ ኮንሰርት አዘጋጆች እነዚህ ናቸው። አሁን ላይ እናንተ ገንዘብ ነው የሚያስፈልጋችሁ እንጂ መሞታችሁ መነገሩ ምንም የሚያስፈልግ ነገር የለም ብለው በዚህ መልኩ ኮንሰርቱ ይዘጋጃል። ከምናገኘው ብር ግን የሆነ ገንዘብ እንሰጣችኋለን የሚል ሐሳብን ነው እያንጸባረቁ የሚገኙት። እኛ አሁንም ገንዘብ አይደለም ጥያቄያችን፣ በኦርቶዶክሳዊነታችን እየተገደልን እንገኛለን። ህፃናት፣ ወጣቶችም ነፍሰ ጥሩ የሆኑ እናቶችም በኦርቶዶክስነታቸው ተገለዋል። ይህ ሞት ይብቃ። አሁንም ቢሆን ለመገደል ጊዜያቸውን እየተጠባበቁ ያሉ ወገኖች አሉ። ለነርሱ ፍትህ ይሰጥ ያለ ነው ጥያቄያችን እያቀረብን የምንገኘው። እንግዲህ ይህ ልጅ የእስልምና እምነት ተከታይ ነው። የኦርቶዶክሳውያን ሞት ይብቃ፣ ንጹሃን አይገደሉ ብሎ ለመናገር ግን እምነት ይገድበዋል ብዬ አላስብም። ግን በዚህ መልኩ እናንተ የሚያስፈልጋችሁ ገንዘብ ነው የሚል መልእክትን አስተላልፈዋል ማለት ነው። እነዚህ ሰዎች በቲክቶክ ነው የምናውቃቸው። አሁን ላይ የቲክቶክ አካውንቶቻቸው እንዳይዘጋ ሃይድ ወይም ደግሞ ዲአክቲቬት አድርገው ነው ይህንን ኮንሰርት ያዘጋጁት። ይህንን ሰሞን በቃ የቲክቶክ አካውንቶቻቸው ተዘግተዋል ብለው እያስወሩ ይገኛሉ። ነገ በኋላ እኛም ኦርቶዶክሲያን ሾርት ሚሞሪ ስለሆን ስለምንረሳው ከሳምንት በኋላ እነዚህ ሰዎች አይ ቲክቶካችን ተመልሷል ብለው እንደገና ወደ ሚዲያ የሚመለሱ ይሆናል ማለት ነው። በጣም የምናመሰግናቸው ግዴታቸው የሆነ ኦርቶዶክሲያን በዛ ኮንሰርት ላይ አንገኝም ብለው እንግዲህ ለአርሲ ወገኖቻችን ድምጽ ሆነዋል። እናመሰግናችኋለን። በዚህ ቪዲዮ ላይ ያላችሁን ማስተያየት እናንተም ኮሜንት አድርጉ። ወደ ቀጣይ ቪዲዮአችን ደግሞ ስንሄድ የባህር ዳር ዩኒቨርሲቲ ተማሪዎችና ሌሎች አካባቢዎች ሰላማዊ ሰልፍ ተደርጎም አይተናል። እዚህ ቪዲዮዎችን አንዴ ጠቅለል አድርገን አይተናቸው እንመለስ። ሃይማኖታችን ድርድር የለንም።
ለታረደው ያዕቆብ ፍትህ ለታረደችው እናቴ ፍትህ ለታረደው ወንድሜ ፍትህ ለኦርቶዶክሳውያን ፍትህ ለኦርቶዶክሳውያን ኦርቶዶክስ መሆን ወንጀል አይደለም። ኦርቶዶክስ መሆን ወንጀል አይደለም። ሃይማኖት ማንነት የለውም። ሁሉም የሞተው ማንነት አለው። ፍትህ ለአርሲ ኦርቶዶክስ አርሲ የደም መሬት ፍትህ ለኦርቶዶክሳውያን ፍትህ ለኦርቶዶክሳውያን አባቶቻችን 8 ዓመት ሙሉ ዝምታው ይበቃል። ልጆቻችሁ ካልሆንን ንገሩን። እኛም ልጅነታችንን እናነሳለን። አባቶቻችን እንደ አቡነ ጴጥሮስ ሁኑ እና አቡነ ጴጥሮስ ኦርቶዶክሱ እንዳያቸዋቸው ነው። እንግዲህ በዚህ መልኩ የባህር ዳር ዩኒቨርሲቲ ተማሪዎችም ደብር ላይ ቆመውም እነዚህ ምዕመናንም አሁን ላይ በአርሲ የሚጨፈጨፉ ወገኖቻችን ፍትህ ሊሰጣቸው ይገባል የሚል መልእክትን ያስተላለፉ ይገኛሉ። አብሶ ደግሞ የባህር ዳር ዩኒቨርሲቲ ተማሪዎች በጣም ብዙ ወጣቶች ሆነው በጣም ብዙ ቪዲዮዎችን ነው እየተመለከትኩ የነበረው። ሰዓት ስለሌለ ትንሽ እየዋን ነው የሚያሳየዋችሁ። በባህር ዳር ዩኒቨርሲቲ ብቻ ይህ የሚቆም ሳይሆን በሌሎች ዩኒቨርሲቲዎች ያሉ ተማሪዎችም በእንዲህ አይነት መልኩ ለአርሲ ኦርቶዶክሳውያን ሰላማዊ ሰልፍ ወጣው ፍትህ ሊጠይቁ ይገባል። ሁላችንም ኦርቶዶክሳውያን ማወቅ ያለብን ነገር የሚገሉን ገዳዮቻችን ሲገሉን ለነርሱ ወንጀል ካልሆነ እኛ ፍትህ ይሰጠን ብለን ሰላማዊ ሰልፍ በመውጣታችን ወንጀል የሚሆንበት ምንም አይነት ነገር እንደሌለ በደንብ ልታውቁት ይገባል። እንዲሁ በባህር ዳር ዩኒቨርሲቲ ወጣው ፍትህ ያሉ ኦርቶዶክሳውያን ሊመሰገኑ ይገባል። ፍትህ ብቻም ሳይሆን ሁላችንም ኦርቶዶክሳውያን አሁን ላይ ይህንን ፍትህም የምናስከብረው እኛ ለሚመጣብን መከራና ችግር በቃ የምንከላከል ሆነን ዝግጅት ስናደርግም እንደሆነ በደንብ እናውቀው ይገባል። በጣም ብዙ ሰላማዊ ሰልፍ እንደተደረጉ ግን በአንዳንድ አካባቢዎችም ቪዲዮዎችን አይቼ ነበር። እናንተም በዚህ ቪዲዮ ላይ ያላችሁን አስተያየት ኮሜንት አድርጉ። በዚህ በአርሲ ወገኖቻችን ጭፍጨፋ ዙሪያ የሰላም ሚኒስቴር መግለጫ አውጥቶ ነበር። መግለጫው ምን ይመስላል? ቪዲዮና ላሳያችሁ። የአርሲ ዞን ጥቃት ስንመለከት ዘርዘር ባልከን ስንመለከተው አሰኮ ወረዳ ላይ ደለታ ጨፌ ቀበሌ ላይ በተደረገው ጥቃት ይህ በሌላ አካባቢ ምርጫን ለማደናቀፍ ሲሞክር የነበረው ጽንፈኛው ሽብርተኛው የሸኔ ቡድን እዛ አካባቢ ላይ ያሉት ላይ በመጀመሪያ ግጭት የፈጠረው ከአካባቢው ካሉት የጸጥታ አካላት ጋር ነው፣ ከሚሊሻና ከፖሊስ ማለት ነው። ይህ የሚያመላክተው በእለቱ ቀን 5 የሚሊሻ አባላት 3 የፖሊስ አካላት ተሰውተዋል። ይህ የሆነ ያለ ግን እነዚህ የሚሊሻ አካላትና የፖሊስ አካላት ከዚህ ጽንፈኛ ቡድን ጋር እየታገሉ ባሉበት ሁኔታ ከአካባቢው ሰው እንዲሸሽ ብዙ ስራ ሰርተዋል። ያም ሆኖ ግን በዛው ወረዳ 4 ሲቪሎች ተገለዋል። በተመሳሳይ በቦታው ላይ በአሰኮ ወረዳ ላይ የሚገኝ አንድ የኢትዮጵያ ኦርቶዶክስ ቤተክርስቲያን የተቃጠለ ሲሆን የአንድ የመንግስት ጤና ጣቢያና የቀበሌ ጽህፈት ቤትም ተዘርፏል። 65 የግለሰብ ቤቶችም ተቃጥለዋል። ስለዚህ ከአካባቢው የወጡ የህብረተሰብ ክፍሎችም አሉ። በተመሳሳይ በሸርካ ወረዳ የሽብር ቡድኑ ታግተው የነበሩ 2 ነዋሪዎች ተገለዋል። እንዲሁም በእንቆሌ ዋቤ ወረዳም 2 ንጹሃን ግለሰቦች ገንዘብ አምጡ ተብለው ታግተው የነበሩ ተገለዋል። እንግዲህ የሰላም ሚኒስቴር የሰጠው መግለጫ ይህንን የሚመስለው 4 ኦርቶዶክሳውያን የሞቱት እና ቤተክርስቲያን የተቃጠለው ወደ 65 ቤቶች ተቃጥለዋል እንጂ ከዛ በፊት የነበሩ የሰላም አስከባሪዎች ነው የሞቱት የሚል መግለጫ ነው እየሰጠ የሚገኘው። የሚገርማችሁ ነገር ይህንን 3 ቀን ወደ 53 ኦርቶዶክሳውያን ነው በዛ በአርሲ የተገደሉት። በጣም ብዙ ኦርቶዶክሳውያን ደግሞ ታፍነው እንደተወሰዱና አሁንም ቢሆን ያሉበት ቦታ እንዳልታወቀ ይሄ እርግጥ ነው። አሁን ግን የሰላም ሚኒስቴር በመግለጫው በዚህ መልኩ በቃ 4 ኦርቶዶክሳውያንና ሌሎች ሰላም
አስከባሪ የሆኑ ፖሊሶች ሚኒሻዎች ነው የሞቱ የሚል መግለጫ አውጥቷል። የሚገርመው ነገር ከዚህ በፊት ወይም ደግሞ እነዚህ ሰዎች ከሞታቸው በፊት በጣም ብዙ ኦርቶዶክሳውያን በሳምንት በሁለት ሳምንት እየጠበቀ ተገለዋል። ግን ደግሞ እነዛን ኦርቶዶክሳውያን ማንም መገደል የለባቸውም ብሎ ያስቆመም ምንም የህግም አካል የለም። በዚህ መልኩ ግን የኛ ኦርቶዶክሳውያን ጫጫታ በጣም ስለበዛ ዛሬ ደግሞ 4 ኦርቶዶክሳውያን የሞቱት ሌሎቹ እንደዚህ ናቸው ያሉ ነው የዘረዘሩ የሚገኘውና የሰላም ሚኒስትሩም የሰጠው መግለጫ ይህ ነው። እውነተኛ የሞቱት ኦርቶዶክሳውያንን እንኳን ቁጥራቸው እንዲህ ነው ብሎ በእውነተኝነት አላስቀመጠም። ከዚህም ጋር ተያይዞ በአርሲ ኦርቶዶክሳውያን ጭፍጨፋ ላይ እጁ አለበት የተባለውም ሰው በቁጥጥር ስር እንደዋለ ይሰማን እንገኛለን። ቪዲዮና ሌላ አስመልክታችሁ በአርሲ አሳዛኝ ጭፍጨፋ የተጠረጠረው አዛዥ በቁጥጥር ስር መዋሉ ታወቀ። በአርሲ አሰኮ ወረዳ በኦርቶዶክስ እምነት ተከታዮች ላይ አሳዛኝ ጭፍጨፋ መፈጸሙን ተከትሎ ከጥቃቱ ጀርባ የተጠረጠሩት የወረዳው ፖሊስ አዛዥ አቶ አባቡ አብደላ በቁጥጥር ስር የዋሉ ሲሆን የሰላምና ጸጥታ ኃላፊው ደግሞ ለጊዜው ተሰውረው ያሉበት አልታወቀም ተብሏል። እነዚህ አመራሮች ከጥቃቱ ቀደም ብሎ ከመንግስት የመጣ ጥይት በ118 ብር ግዙ በሚል ከገበሬው ብር በማሰባሰብ ጥይቱን ለገበሬው ሳይሰጡ ብሩን በመዝረፋቸው ዋነኛ ተዋናይ እንደሆኑ ታውቋል። እንግዲህ በአርሲ ኦርቶዶክሳውያን ጭፍጨፋ እጁ አለበት የተባለው ሰው በዚህ መልኩ በቁጥጥር ስር እንደዋለ እየሰማን እንገኛለን። የሚገርማችሁ ነገር ይህንን ዜና በጣም ብዙ ኦርቶዶክሳውያን ሰበር ዜና እንደዚህ ዜና ያሉ የሰሩት እያየን እንገኛለን። ግን ሁላችንም ማወቅ ያለብን ነገር የአርሲ ኦርቶዶክሳውያን ዛሬ ብቻ አይደለም የተጨፈጨፉት። ከሳምንት በፊትም ከሁለት ሳምንት በፊትም በቀንም ተጨፍጭፈዋል። የዛኔ ማንም የህግ አካል ማንም ይጨፈጭፋቸው ይህ አካል ነው የሚጨፈጭፋቸው ብሎ ያንን አካል ማንም በቁጥጥር ስር ያዋለ ሰው የለም። ግን አሁን ላይ እኛ ኦርቶዶክሳውያን በጣም ስለተንጫጫንና የኛን የኦርቶዶክሳውያን መንጫጫት ለማሳረፍ በዚህ መልኩ እነዚህ ነው ጨፍጫፊዎች እነዚህ ናቸው እንዲህ ያደረጓችሁ ለማለትና እኛ አሁን ካለንበት ስለልቦና ዝቅ ለማድረግ ይህንን እንዳደረጉት ነው ሁላችንም ማወቅ ያለብን ነገር። እንዲህ አይነት ነገሮችን ሰበር ዜና እያልን ከማስተጋባት ይልቅ ለአርሲ ወገኖቻችን ድምጽ መሆን ይጠበቅብናል። ከዚህም በላይ ስለ አርሲ ኦርቶዶክሳውያን መፍትሄ እንዲመጣ ሁላችንም ልንጮህ ይገባል። ሁላችንም ኦርቶዶክሳውያን በተቻለን መጠንም ልንዘጋጅበት የሚገባ ጉዳይ ነው ብዬም አስባለሁ። በመጮህ ብቻ የሚመጣ ምንም አይነት ፍትህ የለም። ሁላችንም ኦርቶዶክሳውያን ቤተክርስቲያናችን የማስጠበቅና ቤተክርስቲያናችን ትንሳኤ እንዲመጣ ደግሞ ስራ የመስራት ኃላፊነት እንዳለብን በደንብ ልናውቀው ይገባል። ይህንን ዜና ግን ያስተጋቡ በጣም ብዙ ኦርቶዶክሳውያን እንኳን ደስ አላችሁ ሰበር ዜና የሚል ነገርን ሲሰሩ አይተናል። ሁላችንም ኦርቶዶክሳውያን የምንናገረውን ነገርና የምንሰማውን ነገር በማገናዘብ ብናረጋግጠው መልካም ነው ብዬ አስባለሁ። በዚህ ቪዲዮ ላይ እስኪ እናንተም ያላችሁን ማስተያየት ኮሜንት አድርጉ። እንዲህ አይነት ነገሮችን እየሰማን እንገኛለን። ቀጥላን ቪዲዮአችን በአንድ ጀንበር 8,000 ምዕመናን ስለ ሃይማኖታቸው ስለ ቤተ ክርስቲያናቸው መስዋዕትነት ተቀብለዋል። በአፄ ሱስንዮስ ዘመን በፖለቲካውም 50 ዓመት ታማለች። መከራዋን አይታለች። መሪዎች በተቀያየሩ ቁጥር የራሳቸውን አይዲዮሎጂ ካልተቀበለች መኖር የለባትም ተብላ ፈተና ገጥሟታል። አሁንም እየተፈተነች ነው። እውነቱ ይሄ እነዚህ በሙሉ በአንድም በሌላም መልኩ መነሻቸው የት ነው ካላችሁ ከውስጥ ነው፣ ከቤት ነው። ኤፍሬም ምናሴን እንደበላው ምናሴም ኤፍሬምን እንደበላው አንዳችን አሳልፈን በመስጠት ቤተክርስቲያኒቱን እየፈተናት እንደሆነ መረዳት ያስፈልጋል። ፈተናዎቹን ባጭሩ ስንመለከት ዘመኑን ቀድሞ አለመረዳት ቀድሞም አለመስራት በእኛ ጎልቶ እንዲታይ ተሰርቶብናል። ዘመን መዋጀት አልቻልንም። ቀድሞ መስራት አልቻልንም። ቀድሞ ማጠር አልቻልንም። እንዳለ ቅጥሩ በሙሉ እየፈረሰብን ነው። ማንም እንደፈለገ ገብቶ እንደፈለገ ይቀልሳል። ሲፈልግ ወደ ቀኝ ሲፈልግ ወደ ግራ ያዞረናል። ቀድመን ብንሰራ ኖሮ ቀድመን ብናቅድ ኖሮ የመከራ ዘመን እንደሚመጣ ብናስብ ኖሮ ቀድመን ምሽግ እናመቻች ነበር። እጅ አንሰጥም ነበር። አንማረክም ነበር። ትጥቅ አንፈታም ነበር። ባይዳ አያስታጥቀንም ነበር። አንዱ ችግራችን ዘመኑን ቀድሞ አለመረዳት ቀድሞም አለመስራት ነው። ሁለተኛው አስቀድሞ ከመስራት ፈጥኖ መልስ ለመስጠት ብዙዎቻችን እንፈጥራለን። ፈጣኖች ነን። ዝግጅት የለም። ዘመኑን የሚዋጅ ከዘመኑ ጋር የሚሄድ ዘመኑ ለሚጠይቀው መልስ ለመስጠት ዝግጅት የለም። ሁሉም ግን መላሽ ነው። ሁሉም ተንታኝ ነው። ሁሉም ሐሳቢ ሰጭ ነው። ነገር ግን በራሳችን ልምጭ እየተገረፍን እንመለሳለን። ሳናውቃት ሳንረዳት ሳይገባን ልንተነትን እንወጣለን። መግለጫ ለመስጠት እንወጣለን። ነገር ግን ለምንጠየቀው ነገር በአግባቡ አልተዘጋጀንምና ማጠፊያው
አጥሮናል። እኚህ መምህር እንግዲህ በቅርቡ ያረፉ መምህር ናቸው። እግዚአብሔር ነፍሳቸውን በአጸደ ገነት ያኑርልን። የኛ የኦርቶዶክሳውያን አሁን ችግራችን ምንድነው የሚለውን ነገር በዚህ መልኩ በዝርዝር ነግረውን ነበር። እኛ ኦርቶዶክሳውያን ግን እንዲያው በሰላሙ ጊዜ እንዲህ አይነት መምህራን እንዲያው የሚሆነውን ነገር እያዩ ሲነግሩን መምህራኖቻችን እውነተኛ ትምህርትን አስተምሩንም እያለን የምንተች ሰዎች አለን። በጣም ብዙ መምህራን ስለአሁኑ ጊዜ በስርዓት አስተምረውናል። እንደነ መምህር ገብረ መድህንን ጨምሮ በጣም ብዙ የምንላቸው መምህራን ማለት ነውና እነዛን መምህራን በጣም ብዙ ሰዎች ሲተቹ ነበር። አሁን ላይ ደግሞ የመከራው ሰዓት ሲመጣ የነሱን ትምህርት ነው እያመጣን መሆን አለበት እያለን ሁላችንም እየተነጋገርንበት የተማማርንበት የምንገኘውና እንዲህ አይነት መምህራኖችን እግዚአብሔር ያብዛልን ከማለት ውጭ ምንም የምንለው ነገር የለንም። ኦርቶዶክሳውያን አሁን ያለንበት ሁኔታ ግን ይህንን ነው የሚመስለው ያሉ መምህራችን አስተምረውናል። ቃለ ሕይወት ያሰማልን። ቀጥላለን ቪዲዮአችን። ቤተክርስቲያን ማቃጠል፣ ማውደም፣ እምነት ለይቶ ሰዎችን መግደል ምናምን እነዚህ አይነት ነገሮች በየትኛውም እምነት እንግዲህ ሁሉም ስለ ፍቅር የሚሰብክ እምነት አለን ብለን እናስባለን። ስለ ሰላም የሚጨነቁ እምነቶች ከሆኑ ሰውን በእምነቱ ለይቶ የሚገድል ካለ አማኝ አይደለም፣ የእምነቱም አካል አይደለም። ያው የፖለቲካ ሐሳብ ሆኖ የፖለቲካ ሐሳብ የተለያዩ ሰዎች ካልሆነ በስተቀር ምክንያቶች ምንድናቸው መረዳትና ማወቅ ይፈልጋል። ከዛ ውጭ ግን እኛ እስልምናችን አስተምሮታችንም አሽረፈል ኸልቂላህ ሰለላሁ ዐለይሂ ወሰለም እንኳን በኖርማል ጊዜ በጦርነት ጊዜ እንኳን ቤተ እምነቶችን አታቃጥሉ የሚል መመሪያ ያለን ህዝቦች ነን። ሴቶችን እንዳትገሉ እንደሰማችሁት ነው ኡስታዝ አቡበክርን አሁን ላይ የእስልምናው አስተምሮ ይህንን ነው የሚመስለው እያለ ፖዚቲቭ ነገር ሲናገር ነው እየሰማን የምንገኘው። እንዲህ አይነት ሰዎች ንግግራቸው እንዲህ ይሁን እንጂ በጣም ብዙ ነገርን በኦርቶዶክሳውያን ላይ ያደረሱ ትዕዛዝ እየሰጡ እንዲህ አይነት እንግዲህ ጭፍጨፋን እያደረጉ የሚገኘው እነዚህ ሰው ናቸው። እነ ኡስታዝ አቡበክር እነ ኡስታዝ እና አቡ ሀይደርን በሏቸው። አሁን ላይ የውሃቢ አክራሪ የሆኑ ኦርቶዶክሳውያን እንዲጨፈጨፉ የሚፈልጉ በዚህ በሚዲያ ወጣው ደግሞ ጥሩ ቃላትን እያሰናዱ ሰላም ነው እስላም እያሉ የሚናገሩ ሰዎች ናቸውና አሁንም የአርሲ የወገኖችን ጭፍጨፋ አስመልክቶ ነው ኡስታዝ አቡበክር በዚህ መልኩ የሚናገረው። አሁን የማሳያችሁን ቪዲዮ ግን እነርሱ ናቸው ትዕዛዝ የሚሰጧቸው እንዲህ አይነት ኡስታዝን የሚሉ ሰዎች። እስቲ ቪዲዮዎችን አንዴ ላሳያችሁ። እሺ አሁን ከዚህ በላይ ምን ነው የምንጠብቀው? ኦርቶዶክሳውያን ህፃናቶችን ሰብስበው ካንገታቸው ላይ መስቀል ቆራርጦ እየጣሉ እሺ ከዚህ በላይ ምን እንጠብቅሽ? እስከ መቼ ቁጭ እንበል? ግዴታ በጌታ ኮፒ ሊንክ አድርጉ ይሄ ቪዲዮ ይወርዳል ማለት የለብኝም። ከዚህ በኋላ የሚሰማ ከሆነ ይሄንን ቪዲዮ ኮፒ ሊንክ አድርግ፣ ካልሆነ ግን አሳልፍ። ስማ እስከ መጨረሻ ክርስቲያን ከሆንክ አሁን መስቀል ይቆርጣል። السلام عليكم ورحمة الله وبركاته. أمكم وطلع أقص مسكلة تجمع يستقل يساتينا عاد يمكن سيني براتي يا ربي الله أنا بفهمت سمونا كنا بقول إن شاء الله قرأت كيف إذا أنا بشكرك itu مسكلة بيجا بكيفات مسكلة جديدنا مسكلة جديدنا مسكلة كاسيم مسكلة كاسيم ما شاء الله ዝምታችን እስከ መቼ ይሁን? አይናችን እያየው ግዴላችሁ ይሄን ቪዲዮ እንዳያስወርዱት ይቻላችሁትን ኮፒ ሊንክ አድርጉ። በገብርኤል በጌታ ማለት የለብኝም አግዙ። እናንተማ ከ120% ኢትዮጵያ ላይ ብትኖሩ ኦርቶዶክሳውያን አውጥታችሁ እንዲህ ነው የምታደርጉት። የኛ ዝምታ ግን አስጠላኝ። አሁንስ በቃ መጮ ብቻ እንደ ውሻ ተነስተን ሚዲያ ላይ ማለት ብቻ ነው። አማራ ክልል ኦርቶዶክስ የሞተውን የዛሬ 100 ዓመት የሞተውን የኦርቶዶክስ አማኝ አውጥተን አጥቡን ፈጭተን አዲቀን ውሃ ጨምረዋለን። አይደለም የቆመው የሞተው እንደ ኦሮሞ ነኝ። ኦርቶዶክስ አሁን እየጠፋች ነው። ኦርቶዶክስን በመጣው አንገስ ላይ እያገበች ነው። ሞክራት አጠፋታለሁ ስትል አንተራስ ተጠፋለህ። ምንም ሞከራ አያስፈልግም። እኛ ለምደንበታል። ምንም ሞከራ አያስፈልግም። እጅግ በጣም እንግዲህ የሚያሳዝን ነው። በዚህ መልኩ ህፃናትን ሰብስበው ማዕተብ የሚበጥሱ በዚህ መልኩ እንደገና የኦርቶዶክሳውያን ሬሳ ብናገኝ ብለው አስተያየት የሚሰጡ ሰዎች እንግዲህ ትዕዛዝ የሚሰጧቸው በእንዲህ አይነት ወይም ደግሞ ቅድም ለኛ ደግደጉን የሚናገሩ የውሃቢ አቀንቃኝ የሆኑ ግን ደግሞ ስራቸው እንዲህ አይነት ሰዎችን እያዘዙ እኛን ኦርቶዶክሳውያንን ማስጨፍጨፍ ያደረጉ ሰው ናቸው። ለኛ ደጉን ይናገራሉ፣ ተግባራቸው ግን ሌላ ነው። እንደው እንዲህ አይነት ሰዎችን እየሰማን ግን አይ እነንትና እኮ የዋህ ናቸው የኛን የሚጨፈጭቡት እንትና ናቸው ብለን የሆነ ብቻ መዘናጋት እንዳንፈጥር ብዬ ነው ይህን ቪዲዮ ያመጣሁት። አብሶ ደግሞ ይህ የውሃቢ እንቅስቃሴን የሚያራምዱ ሰዎች የኛን የኦርቶዶክሳውያን መጥፋት የሚፈልጉና አሁንም ቢሆን ኦርቶዶክሳውያንን እያስጨፈጨፉና እየጨፈጨፉ መሆናቸውን በደንብ ልናውቀው ይገባናል ማለት ነው። ኡስታዝ አቡበክርን በሉት ሌሎችም በኡስታዝ ደረጃ የውሃቢ እንቅስቃሴን የሚያራምዱ ሰዎች ለኛ ደጉን ቢናገሩ ስራቸው ግን ሌላ እንደሆነ በደንብ ልናውቀው ይገባል። እንግዲህ እንዲህ አይነት ቪዲዮዎችን እያዩ በጣም ብዙ ኦርቶዶክሳውያን ምንድነው የምናደርገው እኛ ኦርቶዶክሳውያን መደራጀት አለብን የሚል
የሚል መልእክትን ሲያስተላልፉ ሶሻል ሚዲያ ላይ ይቻለው። ይህ መደራጀት ከህግ አንጻር ልክ ነው ወይስ አይደለም? አንድ ቪዲዮ ሲላሳያችሁ ራስን መከላከል ባይዘው ወይ በህገ መንግስቱ የተረጋገጠ ግልጽ መብት ነው። ራስን መከላከል እስከ መች ድረስ ነው? እስከ ቀያቸው እስከ ቤታቸው ድረስ እየመጡ እንዲገድሉና እንዲያጠፏቸው ሊፈቀድ የሚገባው? መንግስት ፍትህን የማስፈን ህግና ስርዓትን የማስከበር ትልቁ ኃላፊነት የመንግስትና የስርዓቱ ነው። መንግስት ይህንን ኃላፊነቱን የመወጣት ምንም አይነት ምክንያት የለውም ላለመወጣት። የመወጣት ግን ግዴታ አለበት። የዜጎችን መብት የማስጠበቅ መንግስታዊ ኃላፊነት። ይህንን ማድረግ ካልቻለ ግን በህገ መንግስቱ ለዜጎች የተረጋገጠ መብት አለ። አጥቂው መጥቶ ሲያጠቃህ አንተ ራስን መከላከል ደግሞ በህግ የተረጋገጠ መብት ነው። ገዳይ የመግደል መብት የለውም። አንተ ግን ሟች ተጠቂ ግን ራስን የመከላከል ግልጽ የሆነ በህግም በአዋጅም በዓለም አቀፍ ህጎችም የተረጋገጠ መብት አለ። ስለዚህ መንግስት በዚህ ሂደት ላይ እስካሁን ድረስ ኦርቶዶክሳውያን የሞቱት፣ የተጎዱት፣ የታረዙት ይበቃል በሚል ቤተክርስቲያን ብፁዓን አባቶች በዚህ ጉዳይ ላይ ሲሪየስሊ ተነጋግራችሁ አቋም ይዛችሁ ከመንግስት ጋር ተነጋግራችሁ ሌላው ቢቀር ማህበረ ምዕመናኑ ራሳቸውን መጠበቅ የሚያስችላቸውን ትጥቅ መንግስት እንዲያስታጥቃቸው የመደራደር አቅም ልትፈጥሩ ይገባል። ያለበለዚያማ በየጊዜው እየወጣችሁ መግለጫ የምትሰጡ መግለጫ የምንሰጥ ያዞንባ አንብተን ህመማችንን ብቻ ጮኸን የምንመለስና ከሳምንት በኋላ የምንረሳሳ መሆን የለበትም። እንግዲህ ቁጠሩ ባለፉት ዓመታት ስንት ምዕመናን በዚህ በአርሲ አካባቢ እንዳለቁ ቁጠሩ። ውስጥ ምን የተረፈን ዜጋ አለ? ምን የተረፈን ምዕመን አለ? ጭራሽ አላውቅም እያለ ሞቱን ዓለም እያወጀ እያየ አላውቅም የሚል የመንግስት አካል የመንግስት አስፈጻሚ አካል ነው ያለ። እነዚህ እኮ ናቸው መጠየቅ ያለባቸው፣ ከገዳዩ እኩል መጠየቅ ያለባቸው ማለት። ስለዚህ አሁንም ቢሆን ቤተክርስቲያን እኛ ልጆቿን ማዘዝ ትችላለች በማናቸውም መልኩ ማለት ነው። በህግ አግባብ የህግ ስርዓትን ለማስጠበቅ ቤተ ክህነቱም ቅዱስ ሲኖዶስም ማዘዝ ይችላል። ለመታዘዝ በእኛ በኩል ዝግጁ ነን ማለት ነው። በህግ አግባብ ጉዳዩን ተከታትሎ የሰብአዊ መብት ጥሰቱን አረጋግጦ ኃላፊ የማድረግ የሚከተለውን አካል ዋናው ኃላፊነት የመንግስት ነው። ባይዘው ቅሬታ ቤታ ማቅረብ አይጠበቅባትም ቤተክርስቲያን። ፖሊስ ይሄ በህዝብ ላይ የተፈጸመ ወንጀልን መርምሮ ጥፋተኛውን ለይቶ የማረጋገጥ ኃላፊነት አለበት። ይህንን ባለማድረጉ ነገ ከትውልድ ተጠያቂነት አያመልጥም። ቅዱስ ፓትርያርኩ ያሉት ይሄ ነውና ስለዚህ ብዙዎቻችሁ እንዲህ አይነት ጉዳይ ቅዱስ ሲኖዶሱን ጠቅላይ ቤተ ክህነቱን የሚመለከታቸው አካል ከመንግስት ጋር ግልጽ የሆነ ውይይት አድርገው ዜጎች በዚህ አካባቢ የሚኖሩ ብቻ ሳይሆን በሌላውም አካባቢ የሚኖሩ ኦርቶዶክሳውያን ራሳቸውን መከላከል የሚያስችላቸው ደረጃ ላይ መድረስ እንዲችሉ ከመንግስት ጋር እንዲችሉና እንዲታጠቁም ጭምር ወንድማችን እንደሰማችሁት ነው። በዚህ መልኩ በህግ አግባብ አሁን ላይ ራስን መከላከል ወንጀል እንዳልሆነ ለሁላችንም እናውቀው ይገባል። አንዳንዶቻችን ግን ስለ አርሲ ኦርቶዶክሳውያን ድምጽ መሆን እንኳን ወንጀል የሚመስላቸው በጣም ብዙ ሰዎች አሉ። አሁን ሶሻል ሚዲያ ላይ እንኳን ስለ አርሲ መናገር እየፈለጉ ግን ይህን ፈርተው ያሉ እነርሱ ገዳዮች ያልፈሩ ወንጀለኛ ያልተባሉ እኛ ኦርቶዶክሳውያን የእነርሱን ሞት ለመናገርና የእነርሱ ሞት ይበቃል ብሎ ለማወጅ ምንም አይነት ወንጀል የሚያስብል ጉዳይ እንዳልሆነ በደንብ እናውቀው ይገባል። አባቶቻችን መንግስት ጋር ተነጋግረው መፍትሄ ያመጣሉ ብለንም አንጠብቅም። ለምን በጣም ብዙ አመት መፍትሄ ይምጣ ብለን ሁላችንም ኦርቶዶክሳውያን ድምጻችንን አሰምተናል። ከመግለጫ ያለፈ ስራ ምንም የተሰራ የለም። ሁላችንም ግን ራሳችን የምንከላከልበትና የምናደራጅበትን ነገር መፍጠሩ አሁንም ቢሆን ትልቅ አማራጭ እንደሆነ ሁላችንም ኦርቶዶክሳውያን በደንብ እናውቀው ይገባል። ወደ ቀጣይ ቪዲዮአችን ደግሞ ስንሄድ ዲያቆን ዮርዳኖስ አበበ እንግዲህ ይቅርታ ጠይቃለሁ አዝኛለሁ የሚል መልእክትን ሲያስተላልፉ ነበር። ቪዲዮና ሌላ አስመልክታችሁ በጣም ያፈርኩ በራሴ ለምን ቢባል በወገኖቼ ሞት ላይ የቀለድኩ ያክል ነው የተሰማኝ። በህይወቴ ለመጀመሪያ ጊዜ ይሁን አላውቅም እንደዚህ አይነት ነገር ሲቀር የእውነት ነው በጣም እንዳፈርኩ ነው ያደርኩኝ። ትናንት አንድ የሆነ ፎቶና አንድ ቪዲዮ ተለጠፈ። ንዋያተ ቅድሳት ይዘው የሚሄዱ የገጠር ሰዎች። የሚገርማችሁ ነገር የደረሰብን ግፍ በቤተክርስቲያን ላይ የደረሰው ግፍ ያ የሚገልጠው ነገር ሆኖ አይደለም፣ ግን ዘመኑ ከባድ ስለሆነ ከማን ነው ይሄ ቪዲዮና ፎቶ ብዬ ቸክ ለማድረግ ሞከርኩ። አይ የሚታወቁ ሰዎች ናቸው ብዬ መለጠፍ ተቀብዬ ሁላችንም ነው እንግዲህ ሁላችንም ለጠፍ ነው። የሚገርመው የካድሬዎቹ ምናምኖቹ ለካ ተዘጋጅተውልን ኑረዋል። ምናልባት እነሱም ይሆናሉ እንግዲህ ያንን ቪዲዮ ያስረከቡት የኛ ክርስቲያን ኦርቶዶክስ መስሎ ለገባው ሰው ለካ ቪዲዮ በዚህ ማዶ የተደረገ ማለት የመከራ የምን ቪዲዮ አይደለም። እንዲሁ አሁን ስታስቡት አንድ ሰው ኦርቶዶክሳዊ ነኝ ብሎ
እንዴት የሐሰት ቪዲዮ ለጥፎ አሁን ሰዎች ምን ከዚህ አዛ በኋላ ምን ማድረግ ተጀመረ? ካድሬዎች ብቻ ሳይሆኑ እስላሞች ሁሉ ወጥተው ተመልከቱ፣ ይኸው ቤተክርስቲያን ተገፋች፣ ኦርቶዶክሳን ተገደሉ የሚሉት ምን ያህል ውሸት እንደሆነ ይሄ ራሱ ማሳያ ነው ብሎ ሲቀልዱብን አመሻል። ትናንት ዛሬም የውለውብናል። በጣም እኔ በራሴ አፈርኩኝ። የሚዲያ ሰው ስለሆን ከዛ ራቅ ብዬ ሄጄ ፎቶውን ምንጭ ማጣራት እችል ነበረ፣ የቪዲዮውን ምንጭ ማጣራት እችል ነበረ። በእውነቱ ይሄ ከባድ ትልቅ ነገር ሆኖ አይደለም። ከደረሰው ነገር አንጻር የደረሰውን ነገር ለማረጋገጥ ቪዲዮ ከፈለጋችሁ ስልክ ደውለን እናስመጣዋለን እኮ። ግን እኔ በዛ ስለማላምን ነው እንጂ እዛው ስፍራው ላይ ደውለን ቪዲዮ ማስላኩ ከባድ ስራ አይደለም። በነገራችሁ ላይ ሰቆቃቸውን እንሰማለን እኮ በስልክም በምንም። ግን ይሄንን ያደረገ ለመጀመሪያው ጊዜ ማን እንደሆነ አውቃለሁ። ይሄንን በኋላ ቼክ አድርጌያለሁ። ማን ይሄንን ፎቶና ቪዲዮ ያወጣው? ክርስቲያን ነኝ የሚል ሰው ነው። ዓላማው ምንድነው ታውቃላችሁ? ትኩረት መሳብ፣ ብዙ ላይክ ማግኘት። ለምሳሌ እኔ ወገኖች ተገፉ ብዬ የሆነ ነገር ለጥፍና ከዛ ምን ያህል ሰው አየልኝ፣ ምን ያህል ሰው ላይክ አለው። ምክንያቱም ገቢ ያለዋ በዛው ልክ። ምሳሌውን የምነግራችሁ እኔ እንደዛ አደርጋለሁ አይደለም። በገዛ ወገኖቹ ላይ የሐሰት የተደረገውን ግፍ ለመሸፋፈን ጥረት ለሚያደርጉ ካድሬዎችና አረማውያን እንዲህ አድርጎና በጣም ነው ያፈርኩ በራሴ። እንደዚህ አይነት ነገር በጣም ነው የምጠነቀቅ። አቅም የቻለው ነገር በህይወቴ ለመጀመሪያ ጊዜ ይሁን አላቅም እንደዚህ አይነት ነገር ሲቀር የእውነት ነው በጣም እንዳፈርኩ ነው ያደርኩኝ። መምህራችን እንደሰማችኋቸው ነው። ይህንን ሰሞን የአርሲ ወገኖቻችን ጭፍጨፋ አስመልክቶ ሁላችንም ኦርቶዶክሳውያን በሶሻል ሚዲያ እንግዲህ የተቻለንን ያህል ድምጽ ስንሆን እንደነበር ይታወቃል። ግን ደግሞ የአርሲ ወገኖች ናቸው ተብለው እንግዲህ መንበር ይዘው ሲሄዱ የነበሩ ወገኖችን ቪዲዮ በማምጣት ደግሞ የአርሲ ወገኖች ናቸው አሁን ላይ መንበሩን ተሸክመው ታቦተ ሕጉን ይዘው ነው እየተሰደዱ የሚገኙት የሚል ነገሮች እንግዲህ ሲዘዋወር ነበር። እነዛ ሰዎች ግን አዲስ ቤተክርስቲያን ሰርተው ያንን መንበር ወደ ቤተክርስቲያን እያስገቡ እንደሆነ በዚህ በደቡብ ጎንደር ያሉ ወገኖቻችን እንደሆኑ ተገልጿል ማለት ነው። ያንን ቪዲዮ መምህራችንም አንስተው በመለጠፋቸው ይህ ነገር የሐሰት መረጃ ነው፣ ይቅርታ በጣም ተጸጽቻለሁ የሚል መልእክት ነው ሲያስተላልፉ የነበሩት። እንደዚህ ሲባል ግን የአርሲ ወገኖቻችን ሐዘን ወይም ደግሞ የደረሰባቸው ነገር ይህ ያነ ቪዲዮ ይገልጸዋል ብቻ ማለት አይደለም። ከዛ በላይ ነው። የአርሲ ወገኖቻችን ሞታቸው፣ መገደላቸው፣ መጨፍጨፋቸው ቪዲዮ የሚገልጸው ሁኔታ እንዳልሆነ የምናውቀው ይገባል። ወደ ቀጣይ ቪዲዮአችን ደግሞ ስንሄድ ይህንን ሰሞን የአርሲ ወገኖቻችን ጉዳይ ብቻ ነው የኛ አጀንዳ መሆን ያለበት። ግን ደግሞ ኮሜዲያን እሸቱን የገዳም አባቶች መጣው ከሰውታል፣ ለምን እንደዚህ ያደርጋል ብለውታልና ቪዲዮ ላስመልክታችሁ። ይህ ነገር ልክ ነው አይደለም የሚለው ነገር አብረን የምናየው ይሆናል። መልእክቱ የተላለፈበት መንገድ ራሱ ትክክል ያልሆነ ነው። ምክንያቱም ይሄ የዓለማዊ ህይወትን ወይም ደግሞ ዓለማዊ እሳቤን ይዞ የገባ ነው። ገዳማዊ ህይወቱን ወይም ደግሞ የእናቶችን የኑሮ እንትን መሰረት ያደረገ አይደለም። ይሄ ድራማ አዘል የሆነ መነኮሳት እያሯሯጡ እንትን በጣም የአንድን የገዳማዊ ስብዕና የማይገልጽ አይነት አገላለጽ ነው እንትን ያለው እና ይሄ ስክሪፕት ተጽፎለት በስርዓት ተቀናጅቶ ገዳሙ ድረስ ታስቦበት ተመክሮ የተሰራ ስራ ነው። ይሄ ደግሞ ገዳማዊ ህይወትን በአጠቃላይ የሚወክል አይደለም። እናቶችን እያሯሯጡ ያን ያክል ካራክተር ወደ ፊልሙ ዓለም የገባ አይነት እንትን ነውና የገቢ ማሰባሰቢያ ወይም ደግሞ የእናቶችን ችግር አጉልቶ በማሳየት ምዕመኑ ድጋፍ እንዲያደርግ የሚቀሰቅስ ሳይሆን በገዳማዊ ህይወት ውስጥ እንደ ወደፊት የሆነ ፊልም ቢሰራ የሚያዋጣ ነው የሚያስብል አይነት እይታ ነው። እንግዲህ ቪዲዮ በጣም ረጅም ነው። እዚህ ላይ እናቆመውና ኮሜዲያን እሸቱ የሰራው ስራ ልክ አይደለም፣ የገዳማን አባቶችን እናቶችን የሚገልጽ አይደለም የሚል መልእክት ነው ያስተላለፉ የሚገኙት እነዚህ አባቶች። ይህንን ቪዲዮ ዩቲዩብ ላይ ስናየው እኛ ጥሩ ስሜት አልተሰማንም፣ ገዳምን ያስነቅፋል የሚል ነገር ነው ሲናገሩ የነበሩትና ይህ መልእክት ወይም ደግሞ ይህ ቪዲዮ የተሰራበት ወቅት አሁን ላይ አጀንዳ ለማስቀየርና ወይም ደግሞ እንዲያው ስለዚህ ጉዳይ ልናወራበት ሳይሆን አሁን በምን አይነት ጉዳይ እያወራንና ምን አይነት ጉዳይ ደግሞ አንገብጋቢ እንደሆነ የሚታወቅ ነገር ነው። አሁን ላይ ስለዚህ ጉዳይ የምናወራበት ሳይሆን ስለ አርሲ ወገኖቻችን መጨፍጨፍ የምናወራበት ነበር። አባቶቻችን እንግዲህ ዩቲዩብ እንመለከታለን ካሉ ማለት ነውና ወንድማችን እግረኛው ሚዲያም ቢሆን ይህንን ጉዳይ አቆይቶ ነው ፖስት ማድረግ የነበረበት። ለምን ይህ ጉዳይ መስተካከልም ካለበት ግን ደግሞ አጀንዳን በአጀንዳ ለማጣፋት አሁን ደግሞ እሸቱ እንደዚህ ያደረገ ተብሎ ሚዲያ ላይ ለመወራትና የአርሲ ወገኖቻችን ድምጽ ለመሸፈን የተደረገው ስራ እንደ እግረኛው ሚዲያ ልክ የሆነ ተግባር አይደለም። ወንድማችን እሸቱ በጣም ብዙ ገዳም
ገዳማትን በጣም ብዙ ቤተክርስቲያናትን የረዳ በጣም ብዙ ስራዎችን የሰራ ወንድም ነው። ከእርሱ ሚዲያ ላይ ቀርቦ ያደረከውም ነገር ልክ አይደለም፣ ይህ ነገር መስተካከል አለብህም ተብሎ ሊገሰጽ ይገባል እንጂ በዚህ መልኩ ሌላ ሚዲያ ላይም ቀርቦ በዚህ በእሸቱ ጉዳይ መነገሩ እኔ እጅግ በጣም አሳዝኖኛል። ብቻ አሁን የያዝነው አጀንዳ የአርሲ አጀንዳ ስለሆነ በእንዲህ አይነት አጀንዳዎችን እንደው የቆያችሁ ይህ ነገር ልክ አይደለም መስተካከል አለበት የሚል መልእክት ብታስተላልፉ መልካም ነው ብዬ አስባለሁ። አባቶቻችን ግን በእሸቱ ጉዳይ ያጠፋው ነገር ይኖራል። እኛም ቪዲዮን አመጣን ይህ ገዳም ላይ እንደዚህ ነገር መደረጉ ገዳማውን አወክልም ብለን ተናግረን ነበር። እኛም ግን አባቶቻችንም እግረኛው ሚዲያ ላይ ሳይሆን ይህን ነገር መናገራቸው እሸቱ እዛው ዶንኪ ቲዩብ ላይ ቀርበው እርሱም ደግሞ በዚህ ጉዳይ ይቅርታ ሊያስጠይቁት ወይም ደግሞ ያደረኩት ነገር ልክ አይደለም እንዲል መደረግ አለበት እንጂ በዚህ መልኩ ቤተክርስቲያን የሚያግዝ የሚሰራን ሰው ማሸማቀቁ ለነገ ለቤተክርስቲያን ጥሩ ነው ብዬ አላስብም። አባቶች ግን በዚህ መልኩ ሚዲያ ላይ ወጣው እሸቱ ያደረገው ነገር ልክ አይደለም የሚል መልእክትን አስተላልፈዋል። በዚህ ጉዳይ እናንተ ምን አስተያየት አላችሁ? ኮሜንት አድርጉ። እንቀጥላለን ቪዲዮአችን። የሞቱት ሳይሰለቹ አንተ የምትሰማው ትሰለቻለህ? የታረዱት ሳይሰለቹ አንተ እንዲህ የምትመለከተው በስልክ ደከመኝ ትላለህ? በጣም ከባድ እኮ ነው በነገራችን ላይ። ሌላው ስለ ክርስቶስ መሞት አልደከመውም፣ አንተ ስለ ክርስቶስ የሚሞቱትን መስማት ሰልችቷል። ሌላው ስለ ክርስቶስ ዋጋ የሚከፍል አለ፣ አንተ ስለ ክርስቶስ ዋጋ የከፈሉትን ማዳመጥ ደክሟል። በጣም ነው የሚያሳዝነው እኮ እውነት። ለስሙ ደግሞ ሰማዕታትን እንዘክራለን እንላለን። የሰማዕታትን ዜና ቤተክርስቲያን የምትዘክረው ስዕላቸውን ስላ ብቻ አይደለም፣ ገድላቸውን እያነበበች እንዴት እንደኖሩም ጭምር በማሰማት ነው። ስለ ክርስቶስ የሞቱትን ዜና መስማት የከበደው ሰው እንዴት ቆሞ የጊዮርጊስን ገድል ይሰማ? እንዴት ቆሞ የመርቆሬዎስን ገድል ይሰማ? አይችልም በፍጹም። ጊዮርጊስ የሞተለትን መርቆሬዎስ ሕይወቱን የሰጠለትን አምላክ እኮ ነው ዛሬም ድረስም ጭምር ክርስቲያኖች በየቦታው ሕይወታቸውን የሚሰጡለት። የነሱን ዜናማ መስማት እንዲያውም ጥባትን የሚጨምር፣ የነሱን ዜና ማዳመጥማ እንዲያውም ሕይወትን ነው ጭምር የሚያሞቅ። የነሱን ዜና መስማት እንዲያውም ከምንኖረው ከንቱ ሕይወታችን ባለፈ ለካ ሌላ ትርጉም ያለው ሕይወት እንዳለ እንድናውቅ ነው የሚያደርግ። እኛ አሁን የምንኖርበት ዓላማ እውነት የሚያስኖር ይመስላችኋል? እነሱ ግን ሊኖሩበት የመረጡትም ሊሞቱበትም ጭምር የወደዱት ዓላማቸው ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። እውነት እግዚአብሔር ስሙ የተመሰገነ ይሁን። መምህራኖቻችን እናመሰግናለን። በስደት በመከራ በጭንቀት ያሉ ኦርቶዶክሳውያንንም እግዚአብሔር ያበርታቸው። እንግዲህ የሞቱትም ኦርቶዶክሳውያንም እግዚአብሔር የሰማዕታቱን ዋጋ ይክፈላቸው ይስጣቸው እንላለን። ሁላችንም እንግዲህ እግዚአብሔር በቃችሁ ይበለን። መምህራኖቻችን ቃለ ሕይወት ያሰማለን። የዛሬ ቪዲዮዎቻችን እነዚህን ይመስሉ ነበር። ወቅታዊና አስተማሪ እንደነበሩ አልጠራጠርም። በንግግሬ ግን ያጠፋሁት ነገር ካለኝ ትንሽ ወንድማችሁ ነኝ። ኮሜንት አድርጉ፣ ለማስተካከል ዝግጁ ነኝ። እንግዲህ እናንተም ምርትና አገልግሎታችሁንም በዚህ ቻናል ማስተዋወቅ የምትፈልጉ ሰዎች ታች በምትመለከቱ ስልክ ቁጥር ኮንታክት ልታደርጉ እንችላላችሁ። ይህ ቪዲዮ በጣም ለብዙ ኦርቶዶክሳውያን እንዲደረስ በደንብ ላይክ አድርጉት። ለቻናሉ አዲስ የሆናችሁ ሰዎች እኔ ተመስገን ነኝ። ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑ። በሌሎች ወቅታዊና አስተማሪ ቪዲዮዎች እስከምንገናኝ እኔንም እናንተንም ቸር ያቆየን። አትወልጎሎበታል ብልሰትንቀኝ ለዚህ ያደረስከኝ ጌታዬን የማነኝ ይሞላል አይቀርም ባንተ ሸለቆዬ ጠብቃለሁና ቀንህን ጌታዬ። ሐዘን ጽልመት ክፉ ዘመን ቢገጥመኝም እንኳን ያልፋል ሁሉም ታሪክ ሆኖ በፊት ሲለካ ማን አፈረ ማን ጎደለ አንተን የጠበቀ ጸና ልቤ በእግዚአብሔር ይህን እያወቀ አቷል ጎሎበታል